አሳሳታለሁ ያለውስ የኔስ ጂጂ አሳሰኝ የኔስ አላለች። የኔን እኮ ከምንም አትቆጥሩትም እንዴ? የነዚህስ እንዴት ነው ይሄ ነገር የሚሆነው? እኮ ነው ለምን ዋይ እንዴት ነው ሰው ወደ ሚዲያ የሚያወጣው ጊዜ? እኔ ግን ምን እንደሚታየኝ ታውቃላችሁ ጋይስ? ቅድምም ብያችኋለሁ። there is some competition የሆነ ፉክክር አለ በሆነ ግሩፕ እና በሆነ ግሩፕ ማለት። ስለዚህ ያበደ አጀንዳ እየያዙ የመጡ ኮምፒቲሽኑን ማሸነፍ ነው የሚፈልጉት። የሆነ ውድድር ላይ ያሉ የሆኑ ሰዎች ሆነስትሊ ኮምፒቲሽን ላይ ናቸው። እኔ መናገር ስለማልፈልግ ነው because after all ጉቺ ብላችሁ ነው የምትመጡት። እመኑኝ ኮምፒቲሽን ውስጥ ያሉ ሰዎች አሉ። በዚህኛው አጀንዳ እኔ ሀሪፍ ሰርቼበታለሁ፣ ህዝብ ተቀብሎኛል። ከዛ የሆነ በዛኛው ሳይድ ደግሞ ከዚህ ባስ ያለ አጀንዳ ይዘው ይመጣሉ። ኮምፒቲሽን ላይ ናቸው። ግን ኢትዮጵያውያን እንደ ኢትዮጵያውያን እየከሰርን ነው። የዱባይ መንግስት በይፋ ተናግሯል። አንድም ቲክታክ ላይ ሄዳችሁ ምን ፈልገው ፍርድ እንደሌለና ፍትህ እንደሌለ የዱባይ መንግስት ተናግሯል። ኤቭሪባዲ ያውቃል። ፍትህ ያለው የዱባይ መንግስት ጋር ነው። ፍትህ ያለው የዱባይ ፖሊስ ጋር ነው። ቲክታክ ላይ ሄዳችሁ ስማችን ቢጠራ ብለው ተናግረዋል። ፍትህ ተጓድሎብናል ብላችሁ ብትጠይቁ ተጠያቂ መሆናችንን በይፋ ነግረውናል። እቤቴ ስትመጡ የዱባይ ፖሊስ ስልክ ነው የምሰጣችሁ ነው መታችሁ እንዲሆነን ስትሉ የሌበር ኦፊስ የዱባይ ፖሊስ ቢካዝ ተናግረዋል። ህግ እንደሌለበት መንግስት እንደሌለበት ሀገር ፍትህ ፕላትፎርም ላይ ቲክታክ ላይ እየፈለጋችሁ ነው፣ ኢሜጃችን እየተበላሸ ነው ብለው they're right። ልክ እኮ ናቸው። እኔ ሳቄን ነው የምታመጡት። በዚህ ልክ ወንድም እህቱን እህት ወንድሟን አንድ ወንድ 3 ሴት አስረግዞ ሲሪየስሊ ያሳፍራል። ወይስ ያሳፍራል? መተት ይላል ደግሞ እኮ አላክሽ እስቲ ነው እናንተ አብረን ከነበርን ማስረጃ ሳክሮ ከሌላ ሴት ጋር እንደተኛ የምትመሰክረው ሚስቱ ነች። አስክረሽ ነው ያስተኛሽው ብላ ማጅን ከባድ ኪሳራ እኮ ለትውልድ ምንድነው የምናስተምረው? እኛን ጨፈራችሁ፣ ደነሳችሁ፣ አለቀሳችሁ፣ ጠጥታችሁ እንዲሆናችሁ ትላላችሁ። እንደ ህዝብ የሚያከስር ስራ እየሰራችሁ፣ እንደ ህዝብ የሚያዋርድ፣ እንደ ኢትዮጵያዊ እንደ ሀገር የሚያሳፍር ስራ እየተሰራ እነዚህ እኔ ቤት ብትመጣ ሁለቱንም ረግጬ ነበር ማስወጣቸው። እንኳን ጊዜ ሰጥቼ ላዳመጣት እንዲህ አይነት ሌላም እኮ ወንድም አለ። የነዚህ እኮ እንዳለ ፋሚሊ እኮ ነው፣ እንዳለ ፋሚሊ በቃ። እኔ እኮ የገረመኝ እኮ ጉቺ እነዚህ ሰዎች ታዋቂ አይደሉም። ገብቶሻል? ታዋቂ አይደሉም። ኦኬ የቀረቡበት ራሱ ነው። ዛሬ ሀቢባ በብዙ ነገር አናዳኛለች። በነገራችን ባይዘው ጂጂ ያን ነገር ልንገርሽ፣ በሰፊው ይሄ ኬዝ የተያዘው ሀቡ ኳታር ስለምትኖር ነው። ትረስት ሚ ዱባይ ያሉ ልጆች ይሄን ኬዝ ይዘው ሚዲያ ላይ አይወጡ። እመኝ በይፋ ተናግረዋል። እንዲህ አይነት ኬዝ አንድም ዱባይ ላይ ያለሽ ሴት ይዘሽ ቤትሽን ከፍተሽ እንዲህ አይነት ርዕስ አታወያይ። ለምን በይፋ ተናግረዋል። ኢናፍ ኢዝ ኢናፍ ተብሏል። ለእያንዳንዳችን ማስጠንቀቂያ ተሰጥቶናል። ፐብሊክ ፊገር ለሆኑ ሚዲያ ላይ ለሚወጡ ሰዎች ዱባይ ላይ ቢሆን እቺን ኬዝ ይዛችሁ አትወጡ። ምን ኢንተርኔት ህግ አውጥተዋል። ህግ ወጥቷል። ተናግረዋል። የተበደለ ሰው ካለ ወደ ህግ ነው የምትመጡት እንጂ እናንተ ቲክቶክ ላይ የሆነ ሰው ቤትን አንኳኩታችሁ ሄዳችሁ ሰው በድለሃል ናውጣ ማለት አይቻልም። ግን የተመቻቸው ለምንድን ነው? ከዚህ ሀገር ውጪ ስለሆነ ነው እንደፈለጉ የሚፈነጩት። እኔ እኮ አሁን እኮ እዚህ ጋር ጥያቄው ምን መሰላችሁ? እኛ ጨዋ ስለሆነ ስላልሆነን ምናምን አይደለም። ፓስታውላ ኦኬ ያ አይደለም። አሁን እንደ ኖርማል የተለመደው ምንድነው? የሆኑ ሰዎች አሉ፣ ታዋቂ ሰዎች። እኔ አሁን በሚዲያ አይደለም የምታወቀው። እኔ ለራሴ መብት የምታገል ሰው ነኝ። ኦኬ በኔ ፋሚሊ ላይ ያለው ነገር በሙሉ ይወጣል። ምክንያቱም አዋቂነት ሳይሆን ያ የፈረደበት ትግል። እነዚህ ግን ኖርማል የሆኑ ሰዎች ናቸው። ኖርማል ናቸው። ፍትህ ከተፈለገ የኔ የሀቢባ ስራ ጥሩ ነው መጥፎ ነው እያልኩኝ አይደለም። እንደዚህ አይነት ነገሮች አልተቀበልኩም። አንደኛ ትክክለኛ ፍትህ እየሰጠች አልነበረም። ዛሬ እግዚአብሔር ይቅርታ ጉቺ ላውራ አውሪ። እኔ ግን አልሰማሁኝም። የተወሰነ ሳሰማዋትና ወጣሁኝ። እህትዬ ወንድሟን በጣም እየሰጠች አልነበረም። በጣም ሳይድ የምትይዘው በነገራችን ላይ ለልጁ ነው እና
የሆነች ሴት ነበረች። እሷ ስትናገር ነው የሰማሁት። እሷ በምትናገርበት ሰዓት እንድትናገር አትፈቅድላት። ማስረጃ ትላታለች። ልጅቷ ደግሞ እኔ ማስረጃ የለኝም፣ ምክንያቱም ቀላቋጣውና እኔ ማስረጃ የለኝም፣ ምክንያቱም የዛኔ ሲያስገድደኝና ለወንድሜ በስልክ ሪኮርድ ሳረግ የነበረ ጊዜ ማስረጃ የለኝም፣ አስገድዶኝ እየተገደልሽ መረጃ የለም። ገብቶሻል? አይ መረጃማ ከሌለ ማስረጃ እና መረጃ ከሌለሽማ እሱ ማስረጃ አለው ትሏል። እሱ ደግሞ ማስረጃ ያለው ምክንያቱም ምንድነው? በራሷ ሞባይል ሪኮርድ ያደረጋትና ለወንድሟ ይልክ ለገዛ ወንድሙ። ከዛ መልሶ ሞባይሉን ሪኮርድ ያደረገችውን ይቀበልና እሷ ላይ ድሌት ያደርግባታል፣ ሞባይሉን ይጥልባታል ምናምን። አሁን እዛ ጋር ምንድነው ሀቢባ እያለች ያለችው? ማስረጃ ጭፍረት ትጫናታለች። ልጅቷ ማስረጃ የለኝም እየተገደድኩ ነው ያደረኩት። ለምሳሌ አንድ ካለችው ምንድነው አስጠንቆየበታለሁ ትላለች ልጅቷ። አስጠንቆየበታለሁ ብለሽ ለወንድምሽ ንገሪው ያለ ሪካርድ ያደርጋታል ልጅ ማለት ነው። ሪካርድ ያደርጋትና ልጅቷ ምን ትላለች? በዛ ሰዓት እኔ ምንም የሚታየኝ ነገር የለም፣ ያው ፍቅር ፎንቃ ላይ ገባሽ። የእሱን መኖር እንጂ የምፈልገው እሱን ማየት ነበር የምፈልገው። ሲጠፋብኝ ራሱ ፈልጌ ነበር ማመጣው፣ ወንድሜ ካላመጣልኝ እያልኩት። ሲመጣ ደግሞ የሚፈልገው ገንዘብ ነው ከኔ የሚፈልገው ከኔ ብዙ ነገር ስለሆነ ሌላ ጥቅም ስለሆነ እንዳለ ነበር የሚሰጠው ያለኝም በሙሉ፣ ምክንያቱም ማየት ስለምፈልግ። ግን ድግምት ግን አድርጎብኛል። በጤና አይደለም ድግምት የለም፣ ፎንቃ ነው አለቀ። ፎንቃ ከድግምት ይበልጣል። የዛኔ ለወንድሟ ስትልክ ሪከርድ ያደረገ ያስልካትና ለሱ ማስረጃ ይስና እሷን ዲሊት ያደርጓል፣ ሞባይል ይሰራል። ስለዚህ ልጅቷ ማስረጃ መልሳ ምን ትላታለች? ማስረጃ እንጭ አይባል፣ በቃ ማስረጃ የለኝም ግን ቪክቲም ነኝ አለችሽ። ምን በፍርድ ቤት ራሱ የሰውየውን ቃል ነው የምትቀበለው። አንዳንድ ጊዜ እኮ ላይኖርሽ ይችላል። ገባሽ? እንደው ማስረጃ የለኝም አለቻት እኮ። ማስረጃ ያለው ሰው እንደው ካልሽ ልንገርሽ፣ ማስረጃ አለኝ የሚል ሰው እኔ ብዙ ጊዜ እንደው ምን እንደሚመስለኝ ታውቂያለሽ? በስነ ስርዓት ተዘጋጅቶ ያደረገ ሰው ማስረጃ ያለ አለቻት እኮ። እኔ በስነ ስርዓቱ እያስገደደኝ፣ ምክንያቱም ስለምወደው ስለነበረ እያስገደደኝ ነበረ ስትላት፣ ማስረጃ ልክ በቃ እንደዚህ አይባልም፣ ነፍሴ አይባልም። ከዛ ላይ ደግሞ ልታዳምጫት ይገባል። ገባሽ? ልጅቷን እሱን አታዳምጣትም። ሞር ለሱ ነበር ሳይሰሰቅ የነበረውና እኔ ገብቼ ሀቢባ ጫና አታድርጊባት እስከምትናገር ድረስ ጊዜ ስጫት ስጽፍ ነበር። እዛ ጋር ትክክል አይደለችም። ዛሬ ትክክል አይደለችም። አይዶ ነው ያወርግዝና ሊሆን ይችላል ትንሽ የሆነ ችላይ ማለትና ነገሮች እንደዚህ ዝም ብሎ እንዲሄዱ ነው የፈለገችው እንጂ እንደዚህ ፖይንት የሆኑ ጥያቄዎች እንደ ድሮ እያወጣች አይደለም። እኔ ደብሩ ዘበን በጣም ያስጠላል፣ በጣም ይደብራል፣ ነውር ነው። እግዚአብሔር ግን የሆነ የተሻለ ቀን ያምጣልን። ማለት እርስ በርስ ኦልሬዲ ተፈራርተናል፣ ልብ ለልብ ተራርቀናል። የሆነ እንደ ኢትዮጵያዊ አይደል ማስታወስ ነገር ላይ አስበሻቸዋል። ብዙም እንትን አይደለም ያስወረድሽበትን አለቻት ከጎንደር። እንዴት እንደዚህ አይነት ነገር እንደ ሴት በቃ አምነሽ መቀበል ያለሽ። አርግዣለሁ ካልሽ ወርዶብኛል ካል ልጅ አርግዤ ሳስወርድ በሙሉ ስመለስ ለሱ ብር ሰጥቼው እኔ የምጠጣው ነገር የምበላው ነገር የለኝም ስትል ዛት በቃ እዛ ጋራ ሴት ነሽ እንጂ ማስረጃ ምጫት ምን አልቻለ በሰላም ብሬን ወስዶብኛል ያለኝን አስረክቤዋል እኔ ነኝ ያመጣሁት እያለቻት ኢግኖርድ ነው ያደረገቻት። ያ አንዳንዴ እንደዛ ነው ያዝም። ግን እኔ ምንድነው እንትማ ጥሩ መጥፎ ነው እያልኩኝ አይደለም፣ ግን ፕሮፌሽናል ቦዲጋርድ ያስፈልጋል። ለህይወቷ በጣም ያሰጋታል እንደዛ ነገር ለራሱ እዚህ ለፍት። ሁለተኛ ነገር ደግሞ ትንሽ ፕሮፌሽናል መሆን አለባችሁ እንደዚህ አይነት ነገር። ምክንያቱም የምትጎዱት ሰው ይኖራል የምትጠቅሙት ይሆናል ሳታውቁ። ስለዚህ ትንሽ ፕሮፊ የሆነ ሰው እንደዚህ አይነት ነገር ቢሰራ ነው ይሻላል። እርዳታው ላይ ምናምን ግን እንደዚህ አይነት ነገሮች ደግሞ እኔ ያልገባኝ ነገር ብዬ ፋይናሉ ምንድን ነው? ላይክ
ፋይናል ያልመጣልኝም ሆፕዬ ምን ላይ ነው የጻፍሽልኝ? ፋይናሉ ከ100% 10% ላይ ሰርታበታለች። 90% ግን የእህትየው ደግሞ አለች ሌላ ወሩ በላታለች። ወሩ በላ ከኢትዮጵያ አምጥታ አለሌ ብላ እሷን መጀመሪያ ያቀረበች እኔ እሷን በሆን ወቴላላ ሰቅዬ እንትን ማለት ነው። አሁን እሷ የወርድ ጋር ብላለች። 10% ግን የተበላሸ ነው። የሚያሳዝን ነው። አድካሚም ነው። 3 ሰዓት ወስዶብኛል። እነሱ 7 ሰዓት የተቀመጡት። አዝኛለሁ። የራሴን ተሰምቶኛል። ግን ለእንደዚህ አይነት ነገር የሚያዋጣው ትምህርታዊ ሆኖ ሲያልፍ ነው። 3 ሰዓት ሙሉ ሰማሽ? እኔ እኮ ይጨንቀኛል። እያዘንኩኝ 3 ነው የበላሁት። 3 ጊዜ በላሁ ከንዴት የተነሳ ማለት ምክንያቱም የሆነ በአንቺ በኩል ያለውን ሳይድ ይነቷል ልጁ አንዳንዴ ገባሽ? በቤተሰቦቹ ምናምን እህቱን አልኩል ምንድን ነው ያሉት ምስል እኛ እዚህ ጋር ስንሰራ ወሬ ብቻ ሳይሆን ትምህርታዊ ሆኖ ማለፍ አለበት። ወጣቶች ለካ ወንድምም እንደዚህ ይጨክናል፣ እህትም እንደዚህ ትጨክናለች። ለካ ወንድምም እንደዚህ ጥሩ ነው፣ ለካ እህትም እንዲህ ጥሩ ናት። ወንድም መቄ ቤተሰብ በአጠቃላይ ሁሌ ቤተሰብ አንድ ላይ መሆን አለበት። እንደዚህ የፈለገ ነገር ቢሆን ቤተሰብ እንደ ቤተሰብ አንድ ላይ እንደ ሀገር አንድ ላይ መሆን አለበት። አሁን እኔ ሀቢባ ምንድን ነው ጥላው የምትሄደው ነው? ኦልሬዲ ለፔጁ እና ለሚማዋቀው ነገር ነው ወይስ አስተማሪ ነገር? በቃ በዚህ ነገር ላይ ትሰራበታለች። አሁን እኔ ዛሬ ይህንን ነገር ካደረኩኝ ኔክስት ላይ ምንድን ነው የምለው? ዋይ ለምንድን ነው ይሄ ነገር የሆነ? ብዙ የተበደሉ በቤተሰቦቻቸው የተበደሉ እህትና ወንድሞች፣ እናት፣ አባቶች፣ ልጆች አሉ። ገባችሁ? ትክክለኛው ጥፋት ግን መውጣት አለበት። ማን ነው ጥፋት ነው? በተለይ ያን የሆኑ ልጆችን መቀበል ይገባል። ያን የሆኑ ልጆች ይዋሻሉ። ምክንያቱም ፋየሬጅ ይባላል። ፋየሬጅ ይሄ ልጅ ለእህቱ መልካም ነገር ነው የተመኘው፣ ግን አክሴፕት ማድረግ አለባት። እሷም ደግሞ ያንግ ስለሆነች አለ አይደል የሆነ የምትታየው ነገር አለ አይደል የሆነች ለቀቅ ታደርጊያታለሽ፣ የሆነ ነገር ትፈቅጂላታለሽ። ግን ልጅቷ እዚህ ላይ የተናገረችው ነገር በሙሉ ውሸት አለ። 90% ውሸት አለ። 10% በመጨረሻ ላይ አመነች። እሱ እኮ ለእኔ እኮ ፖፔን አጥሮልኝ እንደዚህ አጥሩና መጀመሪያ ምንም አላደረገልኝ። አንቺ ታምሽ አልተኛሽም እንደመጣሽ ሲላት አልተኛውም። 2 ዓመት እንደሰራች አድርጋ ነው ያወራችው። አየሽ ውሸት። በኋላ ላይ ግን አመነች። 6 ወር እንደተኛች 6 ወር ችግር መጀመሪያ የሆነ ኦፕራሲዮን አደረገች የሆነ ነገር። በሁለተኛው ቲቪ ተገኘባት። ቲቪ